ፋንቱዬ ይኸውልሽ ስምሽን ተነቀስኩት። እርግጠኛ ነህ ፋናት የሚመቻል? ስሚ ጠቅጠቅ አድርገሽ እንዴ ስለምታሳዝኝ ሆኖ ወሰድ ወደ ላይ በኋላ በምን አለቀስኩ እንደዚህ ማለት እናለለ ቺፋራ ነች አረትም አታለች እንዴ ለዚህ አቀመ ነው። ምንድነው በፌደር ሰለም እንደ ረቦና እንደዚህ ጋር እንዴ ምንድነው የራባሳ ማለት ረባችኋል እንዴ ማለት ለምግብ ነው የመጣችሁት? ለምን ነው የመጣው አንተ? እኔ ለምግብ አይደለም ስለጠሩኛ እነሱ ስለማከበር ምናምን የመጣው እንጂ ለምግብ የምግብ ችግር የለብኝም። እኔ በሬ በየወሩ እየጣልኩኝ ደሃ ምናምን አበላለሁ። የምግብ ችግር ምናምን የለብኝም። ያው ጣሪ አክባሪ ነው ብዬ ነው እንጂ ስሙ እንዴ ብፌ አልቋል ምንም በላለው ጀምር አማገለንንም ቤተ ምግብ ይቅርታ እንዴ ብፌው ተስተካክሎ አልቋል ያልኩት ወይ እሺ እናቴ እና እንዳልኩ ትቀርማላችሁ። እንዴት ነው ትቀርማላችሁ ወይስ እንዴት ይሻላል? እኔ ብዙ አራበኝም አይመስልም እንደዛ ቀደማ ሂድ የኛንም ያዝን ከተሰጠው ሙዝ አለ ሙዝ ማንጎ አይደል እንዴ ማንዬ ሙዝ ማለት ጣፋጭ ነው። ሙዝ ነው አባቴ ስንት ነው ኪሎ? 300 ብር አልካ አርገ ኪሎ ነው ፈለጋችሁ? ቆንጆ ነው። አሪፍ ማድረግላችኋለሁ። በቃ ከዚህም ላድርግላችኋለሁ። በቃ አርገው ሳይ ለምን እሱ መረጥክ? የትኛው ከዚህ ሁሉ ማንጎ ለምን እሱ መረጥክ? ለምን አልኩ? አሁን መርጠሃል። ሌላ የኔ አባት እንደውም ሌላ አድርገው ምን ልዩነት አለው? ሌላ ማንጎ አድርገው የበሰለ አነስ ካሉ ከእንደዚህ ላድርግልህ። ይሄኛው አይሄኛው ለምን እሱ መረጥክ? አሁን አትመረጥሻል ነበር ለእህት አይደለም ከዚህ ሁሉ ለምን መረጥከው? እሱ መርዛለ እንዴ ማለት ምንድነው ችግራችሁ? የፈለጋ እንደው ብርቱካን አድርገው እንደው ምን ለጁስ ነው ለምን ተፈለጋችሁ? ለቁርጥ መንደሪን ነው ማለት ብርቱካን ያለ ነው ያለው ያልኩ ነው አይደል? ይሄኛው በቃ ይሁን አሪፍ ነው። ለምን እሱ መረጥ? ማኔ አንድ 5 ብር ካለሽ መመልሰው ማለት ነው። አሁን መልስልሃለሁ። የሚመልሰው ከሆነማ አሁን አመጣልሻለሁ። ለሆነ ጉዳይ ካስፈልገኝ አያባት አሁን ይመልሳል። በነገራችን መሸኳን እንሂድም እንዴ? እንሄዳለን። ቆይ ልጁ መጥቶ ብሎ የለ እንዴ? በቃ እሺ እኔ መስሎብኛል። በቃ አሁን እኮ ይመጣል እኮ። አይ አንተ ጠብቀው ነው ልሂድ። ኧረ በቃ እዛው ጠብቂኝ። ፊላ ምን ነው ብቻህን እዚህ ቁጭ ብለህ? ምን እባክሽ የሆነ ልጅ እኮ ብር ወስዶ ከኔ አሁን እመልሳለሁ ብሎ እየጠበቅኩት ነው። እስቲ ምንድነው ይሄ ልጅ ሳምንት አለፈው እኮ እዚህ ተገትሮ። ገንዘብ ያለው ያውጣ። ኧረ 5 ብር ይሄ ገትሮኝ ጠፋ። የሚገትረው የቷሉ ጎረምሳው መጣ። መጣው እንግዲህ ትንሽ አስቆምኩት መሰለኝ። አስቆምከኝ ብቻ። እንግዲህ የዛኛው 5 ብር በአሁኑ ዋጋ ግሽበት ምክንያት 5000 ብር ሆኗል። ይዤለት እወጣለሁ 5000 ብር ከባንክ 5000 አሁን ላውጣው። ምን ነው እርዋጭ ባሪ ነው እንደዚህ ምን ነው መሰለኝ አጀርባሪ 5 ብር ነው ፈልጎኝ እንዴ 5000 ነው አጥቼ ለምጣ ደርሶ ብያለሁ። አልፈልግም። የሰጠሁት 5 ብር ነው። የጠበቅኩት ለ5 ብር ነው። 5 ብር ነው ሰጠኝ። አይ ይረጋጉ እንግዲህ በሽመድ እዚህ ወገቦትን እንዳደሉ አረራ የሚያመልጡ መስሎ የትም ሮጥ አመልጡ። የማይገርም ሞተ እኔ ሮጠው ሊደርሱ ጋሺ ሰላም ነው? እንዴት ነው አለን? አላወቁኝም? የሽመክት ልጅ እኮ ነኝ። ሽመክት ታይ ሰፈር በእውነት ሽሜ ልጅ ነህ? የሽሜ ልጅ ነኝ። አለ ማን አልከኝ? ስምህ አሸብር። አይ ሽሜ ነው መቼስ ታውቃለህ ስለ አባት ታሪክ? አዎ ሰማን። በጣም ጸበኛ ከኛ አስፈር ጋር ደግሞ ቢሽ ካፍታም ሰፈር ልጆች ጋርና ሄዳ ሰፈር አባት ሰፈር በጣም ከባድ ጸብ ነበር። ሽሜ በቃ ጉልበተኛ ኃይለኛ ነበር። በቃ ያለመከተው ነገር የለም። ልክ እንደ ስሙ ከድህነት ውጪ አረጋሽ አንተን አሸብራለህ ደግሞ አመላይ ለቅ ጸቢሰብ ካላረል በልጁም ስም ምን ግርጣለህ እንትን ከልጆች ፌቨን ጋር ሰሞኑን ዴት ምናምን ነበርና እሷ አላገኘ ነው የመጣው። ዴት ምኑ ችግር አለ እንዴ? አይ ችግር የለም። አይ ዴት ማረጋችሁ አይደለም የገረመኝ። ድሮ በእኛ ጊዜ እንግሊዘኛ ሰፈር ይመርጥ ነበር። እናንተ ሰፈር ገባ አረጋሽ ከተማርን ይበቃል አይደል? ከተማራችሁ ትምህርቱም ይወስነው ነበር። አጥር ለምን ሰፈር እንግሊዘኛ ይገርማል። እና አይ ደፋር አንተም እንዳባትህ አረጋሽ ልጄ እንዴት እያደረክ በጣም አንድ ደቂቃ ጠብቀኝ።
አየህ እንዴት መሰለህ አንተ ብዙ ጊዜ ወይ ልታስነጥስ ደግሞ ፈጣሪ ልትለምን ምናምን ይሆናል ወደ ሰማይ የምታየው። እኛ ቤት ግን ስትመጣ የልጄን ሩም ለማየት ነው። ትንሽ ልዩነት አለው አይደል? ኧረ ተናገሩኝ እኮ ብዙ ተናገርኩ መጀመርኩ። እንደ ድፍረትማ እኔም አልተዳፈርኩም። እኔ ምን ምንድነው ስራ ምን እየሰራ አሁን ተመርቄ አሁን ነው ስራ ምናምን እየፈለኩ እና በምንድነው ዴት ምናምን ይዛት መቼስ ብር ያስፈልጋል። ያው ከጋሽ ጡረታ ላይ ምናምን ነገር ከሽመክ ጡረታ ላይ አንገኛ ነበር መቼ የቆጠበውን ጡረታ ነው። ኧረ ጋሽ የሆነ ሰዓት ከራሺያ የሆነ ፋብሪካ ራሺያዎች ከሰሩት ፋብሪካ ዲዛ ምናምን እየሰረቀ ሲሸጥ እያወጣ ሲሸጥ አስታውሳለሁ። ቤትኛው ጡረታ ነው? ኧረ ፋዘር ነው ይናገር። ኧረ አይደለም እንደዛ አይደለም። ኧረ እንደዛ አይደለም እንዴ አልፈልግም። በቃ ቆይ ነኝ ላውራው ወንድ አንተ አይለቀስም። ወጣት አይደል? ቲክቶክ ምናምን ትጠቀማለህ? ቲክቶክ የሆነ መልካም ልጅ አለ በእናትህ ለብዙ ወጣቶች የሆነ ቻሌንጅ እየሰጠ ስቅ ትላለህ፣ ሳይክል ትላለህ፣ የማይገዛው ነገር የለም። ዶክተር ነው ይባላል። አንድ ያልተጠየቀው ነገር ቢኖር ሚስት ነው። የሚስት ቻሌንጅ ስጠኝ ብሎ ይሰጣል። ዶክተር ነው እንኳን ይታደጋል።